ባሁን በገባው በተለይ እንኳን ደህና መጣ ወደ ስቱዲዮ ሽሎሞ እያለ ነው። አዎ ፋሲል እዚህ ላይ አሁን እነኚህ ወታደሮች በተለይ የጊባቲ በጣም ያው ጊባቲ እነኚህ ወታደሮች በተለይ ሃይማኖተኛ ወታደሮች ናቸው፣ ሃይማኖተኞች ናቸው። አካባቢ ባንደላቸውም አብዛኛዎቹን የሃይማኖተኛዎች ብርጌድ እንደሆነ የሚታወቅ ነውና ይህ ነገር እምብኝ ብለው አፈንግጠው ካምፓቸውን ለቀው መውጣት በእግራቸው እስከመስ መሳሪያቸውን ደርድረው አስረክበው መሄድ ፖለቲካው ቀስ በቀስ ወደ ተከላካይ ሰራዊታችን እየገባ አይደለም ወይ? እስኪ ፋሲል ባንተን ጀምርና ከዛ ሽሎሞ ይቀጥላል። አንደኛ አይቸው የመጀመሪያ ጊዜ አይደለም በእስራኤል ታሪክ ውስጥ በማንኛውም የጦር ኃይል ደረጃ ይህ አይነት ድርጊቶች እንዳይፈጸሙ ግልጽ ነው። የመጀመሪያ ጊዜ አይደለም። ሁለተኛ ከዚህ በተጨማሪ ደግሞ መግለጽ የሚያስፈልገው ይህ የኮማንዶ ጦር እርግጥ ብዙዎቹ ለዘርተኛ ሃይማኖት ተከታዮች ሲሆኑ ልዩና ከፍተኛ አስተዋጽኦ ያደረገ የኮማንዶ ጦር ነው። በዚህ ጦርነት ወቅት በተለይም እንደ ደንቡ ኃላፊነቱ በደቡብ እዛ አካባቢ ያለውን ጸጥታ የሚቆጣጠር የኮማንዶ ጦር ነው። እንግዲህ እንደምንረዳው ከሆነ የኮማንዶ ጦር አባላቱ በሙሉ ለመጀመሪያ ጊዜ በእስራኤል ታሪክ ውስጥ ያለማቋረጥ የተዋጋ ጦር ነው። ኮማንዶ ጦሩ ያለማቋረጥ በእስራኤል ታሪክ 3 አመት ሙሉ ማለት ይቻላል አንድ ጊዜ በደቡብ አንድ ጊዜ በይሁዳና ሰማሪያ ከዛም አልፎ ተርፎ በሊባኖስ ከፍተኛ ውጊያ ያካሄደ ኮማንዶ ጦር ነው። በዚህም ምክንያት ብዙ ስራ በመጫጫኑ ምክንያትም አልፎ አልፎም ዲሲፕሊን በውትድርና ዓለም እንግዲህ በውትድርና ቤት ውስጥ ዲሲፕሊን መሰረቱ ነው። ያ ዲሲፕሊን ሁኔታ ከዕለት ዕለት እየተናጋ በመምጣቱ ምክንያት ያለ ችግር ሊፈጠር ችሏል። ስለዚህ በአጭሩ መናገር የሚያስፈልገው የመጀመሪያው አይደለም። በተደጋጋሚ ሁኔታ ብዙ ጊዜያቶችም ደርሰዋል። ነገር ግን ወዲያው የእስራኤል ጦር ኃይሎች ኤታማዦር ሹም ከፍተኛ ጦር መኮንኖች በሚወስዱት ከባድ እርምጃ ሁኔታዎቹ ሊስተካከሉ ችለዋል። ስለዚህም ተመልሰዋል። ወታደሮቹ ለፍርድም ቀርበው እንዳልኩት አስቀድሜ 14ቱ የ30 ቀን እስራት ተበይኖባቸዋል። ከዛ በኋላ ወደ ተዋጊነት እንዳይመለሱ ተወስኖባቸዋል። የተቀሩት ግን ትምህርት ሰጥቷቸው እንደገና ወደ ተዋጊነት እንዲመለሱ ይደረጋል። ስለዚህም ወደፊት መደረግ ያለበትን ሁኔታ አስቀድሞ ለመጠገን እንግዲህ የጦር ኃይሎች ኤታማዦር ሹም ሌፍተናንት ጀነራል ኢያል ዛሚር ከፍተኛ አስተዋጽኦ እንደሚያደርጉ ግልጽ ነው። ነገራችን ግን ፋሲላውን እዚህ ላይ በእውነት ይህ አይነት ነገሩ መከሰቱ እኔም እንደተናገርኩት አንተም እንኳን ምን ብትናገረውም ይሄ የመጀመሪያ ቀን ባይሆንም ነገር ግን ቀስ በቀስ ሀገራችን ወዴት እየሄደች ነው? እስካሁን ድረስ ምንም እንኳ ፖለቲካዎች ውስጥ ለውስጥ ወደ መከላከያ ሰራዊት ሰርጾ ቢገባም ግን በይፋ እንደዚህ ወጥቶ ተጽዕኖ የሚያሳድርበትኛ አጋጣሚ አልነበረም እና ይሄ የሚያሳየው ምንድነው? ከጥቅምት 7 2023 ሐማስ ካደረሰብን ክስተት ባለመግባባታችን ምክንያት ከእንደዚህ አይነት ክስተቶች አሁንም የተማርነው ነገር የለም ማለት ነው? ኖ አይቸው ብዙ ርቀት ባንሄድ ጥሩ ነው። አንድ አይደለም። በተለይ እግረኛ ጦር እና በኮማንዶ ጦር ያገለገለ በውትድርና ብዙ ዲሲፕሊን እና ስርዓቶችን በሚገባ ያውቃል። ያለ ነገር ነው። ያለ ረባቶች ያሉ ነገር ነው። ብዙ ነገሮችን ፊት ለፊት ሳይወጡ ሳይጋለጡ ውስጥ ለውስጥ ተዘግተው የሚቀሩባቸው ሁኔታዎች አሉ። እንደዚህ አይነት ሁኔታዎች ያሉ ናቸው። ካለፈው ጊዜ የተለየ ሁኔታ ነው ማለት አይቻልም። በማንኛውም ጦር ኃይል ውስጥ ያለ ነው። ከእንጭጩ ማለትም ወዲያው እንደተፈጠረው ጉዳዩን ተከታትሎ እልባት ከተያዘለት ወታደራዊ ኃይል ማለት ነው የመከላከያው ኃይል ከዲሲፕሊን እንዳይወጣ ማድረግ ይቻላል። ስለዚህ ያው ልብ ብለህ እንደሆነ በሳምንቱ መጨረሻ ወዲያው ተነገረ እንጂ ከዛ በኋላ ነገሮች ሁሉ ተዘጋግተው ዝም ተባብለዋል። ምክንያቱም ያለ ነገር ስለሆነ ወታደራዊ እርምጃ ተወሰደበት፣ አበቃ፣ እንቀጥላለን ማለት ነው ወደ ሌላው። ስለዚህ አሁን እንደዚህ አይነት ነገሮች በእውነት እኛም ቀደም ሲል ስንነጋገረው የነበረው ሁኔታ ነው። አሁንም እንደዚህ አይነት ነገሮች ክስተቶች ባይመጡ መልካም ነው። እንደው የሽሎሞን አመለካከት ብንሰማው መልካም ይለኛል። ሽሎሞን እንደው በዚህ ዙሪያ አንተ ምን የምትለው ነገር አለ? በእውነት ምክንያቱም
ካሁን በፊትም አንተም ተንስናገረው ነበር እኔም እናገራለሁ አንተ ዛሬ አንተን እኔ ከዚህ ቀይሬህ አንተ ከሱ ተቀመጥ እዚህ ብቀመጥም ካሁን በፊት ተናገረው ነበር ነገርና ይሄን ፖለቲካው ቀስ በቀስ ወደ መከላከያ ሰራዊት መግባቱ ይበጃል ወይ ለሀገራችን? ነው በጭራሽ ሊበጃ አይችልም። ምክንያቱም የእስራኤል ህልውናና ዋናው ኃይሏ ወታደሩና ፖሊስ ወታደር የመረጃ ክፍሉ በአጠቃላይ የፖለቲካ ሪዮት ዓለማቸውን የሚሊተሪ ሊፍት በሚለምሱበት ጊዜ ወስልጣን በሚይዙበት ጊዜ ጥለው መሄድ አለባቸው። ማለቱን ያላቸውን የፖለቲካ አመለካከት ተቤታቸው ከካዝና አስገብተው ነው መሄድ ያለባቸው። ውትድርና ውስጥ እንደዚህ አይነት ነገር የለም። ካንድ ታንክ ውስጥ ተመልከተው የሊኩድ ደጋፊ ሊንቾናን የዚያኛው ፓርቲ የዛኛው የተለያዩ ማለት ነው ካንድ ላይ ሆኖ ይሁዳና ሰማሪያ የሚኖሩ ተላቪቭ የሚኖሩ ደቡብ የሚኖሩ ኦሌ ሐዳሽ ድሩዚዎች ቸርከሲም አረብ ማለትም ካንድ ላይ ተገኝተው ዋናው አላማቸው አገሪቱን መከላከል ከዛ ውጭ ደግሞ ባንድ መመሪያ ማዘዝ ነው ማመን ነው ማለትም ባንድ መመሪያ ማዘዝ ምንድነው ኮማንደር አለ ወታደራዊ ኮማንድ አለ ወታደራዊ ኮማንድ የሚፈልግበትን ነገር ማድረግ አለበት ማለት ነው። ይሄ ብዙ ጊዜ ለምን መሰለ አንዳንድ ጊዜ በተለይ የቀይ ክንፍ ፖለቲከኞች የሆነ ስር ትሪት በሚታይበት ጊዜ ወታደር ውስጥ ጥፋት ያጠፉትን ወታደሮች እንኳን ሆነ ብለው ሳይሆን ወይም በስህተት ነው የሚያጠፉ ካሉ እነሱን ዲፌንድ ያደርጓቸዋል። ይሄ ትክክል አይደለም። እነዚያ ጥፋተኞች መቀጣት ያለባቸው ባለቃዎቻቸው ነው። ጉዳያቸው ማታየት በወታደሩ አለቃ ውስጥ ነው። ብዙ ጊዜ የኛ ታስታውስ እንደሆነ ኤሊኦር የሚባል ለምሳሌ አንድ ልጅ ነበር ኤሊኦር የሚባል ሽብርተኛ ኤሊኦር አዛሪያ ለምሳሌ የሱ ጉዳይ በመታይበት ጊዜ እሱ ያ ወታደር ያለ ዘለሳለ ፍልስጤማዊ ወድቋል ምንም አደጋ ማምጣት ወድቋል ከወደቀ በኋላ ነው የገደለው። ለምሳሌ ይሄ ትክክል አይደለም። ለምን ብትላይ አንድ ወታደሩ ዋናው አንተም ነው ወታደር ከምን የነበርኩ ተፋሲልም ነበር አንድ ወታደር እጁን ካነሳ ወይም ደግሞ አደጋ የማያመጣ ሆኖ ከተረጋገጠ ኦኬ አደጋ የማያመጣ ሆኖ ከተረጋገጠ ከነነብሱ ቢሆን መሐበል ሙሉ መያዝ አለበት። ህጋችን ይሄ ነው ብቻው ነገር ግን እዚህ ጋር ምን አለ መሰለህ እዚህ አከራካሪ የሆነበት ዋናው ምክንያት እዚህ ጋር ፋሲል የተሳሳትኩ ማስተካከለኝ አንዳንድ እንደዚህ ሽብርተኞች በሚመጡበት ሰዓት አደጋ ካደረሱ በኋላ ሰውነታቸው ላይ ፈንጂ ይዘው የሚመጡ አሉ። ያ በዛ ሰዓት ሲቀሳቀስ ስላየው ብቻ እንደመጣው መተናገሩ እሱ አይደለም መደረግ ያለበት ምንድነው ሀብላን ይባላል። ለምሳሌ ያ ሰው ራሱ የጦር መሳሪያ ይዞ ወሩሮስ ካልመታ ድረስ ራቅ ሰውነቱ ላይ ራቅ ብለው ቆይቶ ማለት ያ መፈተሻችንማ ወድቋል ተመቷል ነገርኩ። ስለዚህ ሄዶ ወዲያን ያን መሐበል መያዝ አይተገቢም አይደለም ትክክልም አይደለም። መደረግ ያለበት ራቅ ብሎ አይቶ መራቅ ነበረበት። ወታደሮች ቢንቀሳቀስ ቢልም ፈንጅ ቢታጠቅም ከወደቀው ፈንጅ ቢታጠቅም እዛው ይፈንዳ እንጂ ወታደር አደጋ እንዳያደርግ ብለ በጥንቃቄ ነው ማድረግ ያለበት። ግን መግደሉ ይሄ አጠራጣሪ ስለሆነ ነው። ያ በርግጥ በተግባር አሁን እኔ ያልኩት ምን መሰለህ በርግጥ አንዳንድ ጊዜ እኛ ወታደሮችን በድንጋጤ የሚያደርጉት ነገር የሚኖር ሊሆን ይችላል። ሰውነንና ልክ ነው። ግን በድንጋጤ ካደረጉ በኋላ ወታደራዊ ሁኔታው በሚካሄድበት ጊዜ ፖለቲከኞች ጣልቃ መግባት የለባቸውም ነው። ለምሳሌ ፖለቲከኞች ጣልቃ ሳይገቡበት ያ ልጅ ለምሳሌ ደንግጦ ያደረገው ነገር ከሆነ ኻኒና ሁሉ ሊደረግለት ይቅርታ ሁሉ ሊደረግለት ይችላል። ሂደቱን ግን ነገሩ የፖለቲካ ሂደት ከሆነ እንደሱ አይነት ድርጊቶች ይታያሉ ለወደፊቱ። ያ መጨረሻ ላይ ምን ያመጣል? አናርኪዝም ያመጣል። ውትድርና ዓለም ውስጥ አናርኪዝም ከመጣ ምንም አንተ መጨረሻ ላይ አንዱ ተነስቶ ነው እኔ ስለማላምንበት ሪዮት ዓለም የግራ ክንፍ ነውና አላምንም አልዋጋም ሊል ይችላል። እንቢተኝነት ሊመጣ ይችላል። እንቢተኝነት አመጽ ሊመጣ ይችላል። ጦሩ ይፈርሳል። አመለካከቱ ትክክል አይደለም። ስለዚህ የወታደራዊ ሚሊተሪ ለብሶ ከመጣ የሁሉ ለመገዛት ያለበው ለኢታማጆር ሹሙና ጄኔራሎች በሚወስኑት ውሳኔ ነው። ልብሳቸውን ካወለቁ በኋላ ኦኬ የራሳቸው ፖለቲካ ሮታን ማራመድ ይችላሉ። ሊካሄድ ማድረግ ይችላሉ። ምንም ችግር የለም። ፋሲል ምን ትላለበት ዙሪያ አንደኛው እናንተ በተነጋገሩበት ጉዳይና አጀንዳና አሁን ባለፈው ሳምንት መጨረሻ ጂባቲ ብርጌድ አባላት የፈጸሙት ድርጊት ተመሳሳይ አይደለም። በፍጹም የሚገናኝ ነገር አይደለም።
የጊባቲ ብርጌድ አባላት ባለፈው ሳምንት መጨረሻ የጦር ሰፈራቸውን ለቀው የወጡበት ምክንያት ብዙ ጊዜ ባገለገሉና ባላገለገሉ መካከል ባለው ልዩነት ምክንያት ያላቸውን አርማና የተለያዩ እንቅስቃሴዎቻቸውን አዛዦቻቸው የጦር መኮንኖች ስላገዱባቸው እንጂ ሌላ የፖለቲካ ጣልቃ ገብነት አይደለም። ምንም የፖለቲካ ጣልቃ ገብነት የለውም። ሌሎች ሁኔታዎች እናንተ መዘረዘሯቸው እንደ ኤሊዮራ ዛሪያ እንደ ስዴተማን የመሳሰሉት ሁኔታዎች ሁሉ በመጠኑ ፖለቲካ ይነካኩ ናቸው። እዚህ ምንም አይነት ግንኙነት የለውም ከፖለቲካ ጋር። እዚህ ላይ ግን ፋሲል ሽሎሞ የተናገረው ነገር አብረን እንድትመልሰው ነው በአንድ ላይ ሽሎሞ ያለው ነገር እዚህ ጋር አለ። በወታደራዊ ክፍል ውስጥ የተከሰቱ ክስተቶች በሙሉ ወታደሩ ቤት ነው ሊመለከተው የሚገባ እንጂ ሌላ ሲቪል ከውጭ ፖለቲከኞች ገብተው ጣልቃ ገብተው ምንም ነገር ማድረግ አለባቸው። ይሄ ትክክል ነው። እዚህ ላይ ፖለቲከኞች እኮ አልገቡም አይጨው። እዚህ ላይ ሽሎሞም አንተም በመገንዘብ ያለባችሁ በፍጹም እዚህ ጉዳይ ላይ በጊባቲ ጦር ላይ ልብ ብላችሁ ተከታትላችሁ እንደሆነ ምንም አይነት የፖለቲካ ጣልቃ ገብነት የለም በፍጹም። የማንም ፖለቲካ ሁሉም እነዚህ እንበለው በጊባቲ 100 አካባቢ ናቸው ጦር ሰፈራቸውን ለቀው ወጥተዋል የሚባለው። ከመቶዎቹ መካከል ከፊሎቹ ለዘብተኛ ቀኝ ክንፎች ሊሆኑ ይችላሉ፣ ግራ ክንፎች ሊሆኑ ይችላሉ። ከፊሎቹ እርግጥ ብዙ ጊዜ ጊባቲ ብርጌድ ብዙዎቹ የቀኝ ክንፍ ርዕዮተ ዓለም ካላቸው ቤተሰቦች ነው የሚመጡት፣ ሃይማኖተኞች ናቸው ማለት ያለው። እንደ ኤሊዮራ ዛሪያ እንደ ሌሎቹ ጉዳዮች ጋር በፍጹም ምንም አይነት ግንኙነት የለውም። ይሄ መደበኛውን የወታደር አገልግሎታቸውን በማስመልከት የወሰዱት እርምጃ ነው። የድካም የመሳሰሉት እርምጃዎች ናቸው። አልተከበርንም በሚል ሁኔታ ነው። አዛዦቻችን ከመጪውም ጊዜ የበለጠ እየተጫኑን ነው፣ በስነ ስርዓት ባለው ሁኔታ አያዙንም። ከዚህ በተረፈ ምንም አይነት የፖለቲካ ጣልቃ ገብነት የለበትም በዚህ ጉዳይ ላይ። ፖለቲከኞችም ጣልቃ ገብተው ለምን እንደዚህ ሆነ ለምን እንደዚህ ያልሆነም ብለው እየተናገሩት ምንም ምክንያት ምንም ነገር የለም። ስለዚህም ነው በአንድ ቀንና በሁለት ቀን ሁሉን ነገር በመጀመሪያ ደረጃ ለብርጌዱ አዛዥ በመተው ተመለሱ፣ ወላጆችም እንዳትቀበሏቸው ብሎ ማስተላለፈ በኋላ ከተመለሱ በኋላ ለፍርድ አቆሟቸው። የሚቀጡትም ተቀጠው የማይቀጡትም ሳይቀጡ በስነ ስርዓት ሁኔታው ሊዘጋ ይቻላል። እንደዛማ ቢሆን እንደ ሌሎች ጉዳዮችማ እንደ ፖለቲከኞች ጉዳዮች ጣልቃ ገብነትማ ቢሆን ኖሮ በአንድ ቀንና በሁለት ቀን ባላለቀ ነበር። ስለዚህ ምንም አይነት ግንኙነት የለም። ባጭሩ መናገር ፈልገው ተመልካቾቻችን እንዲምታጣባቸው ስላልፈለጉ። እሺ ሽሎሞ የሚለው አለ። አንተ ብቻ በፋሲል እኔ አባባሊያ ምን መሰለህ፣ በአጠቃላይ ወታደራዊ ፕኩዶት ወይም ደግሞ መመሪያዎች የሚባሉ አሉ። ወታደራዊ መመሪያዎች የማያከብር ወታደር ፖለቲካ ጣልቃ ገባበትም ጣልቃም አልገባበትም አመጽ የሚባል ነገር በውትድርና ውስጥ አይሰራም። መኖርም የለበትም መሆንም የለበትም። ሊያደርጉም አይገባቸውም። ኤክስኪውዝ ምን ይደረግለት አይፈልግም። ማለትም እንደዛማ ከሆነ በአጠቃላይ የወታደራዊ አገዛዝና የወታደራዊ ተቋሙ ፈረሰ፣ እንዲፈርስ ተደረገ ማለት ነው። ስለዚህ አንዳንዴ ቅድም ነው የሰጠሁት ምሳሌ፣ አንዳንዴ ፖለቲከኞች ጣልቃ ይገባሉ። ፖለቲከኞች ደግሞ ጣልቃ ባይገቡም ደግሞ ነገ ለምሳሌ ወታደሮች ተነስተው እኛ ይሁዳና ሰማሪያ አረቦችን ቦታ ስለሆነ እኛ አንቀበለውም ከዛ አንዋጋም ሊሉ አይችሉም። ወይም ደግሞ ስለዚህ በእንደዚህ አይነት ሁኔታ ለምሳሌ ክብራችን ተነካብን፣ የሆነ ችግር አለብን፣ የሚያስፈልገን ነገር ሁሉ ወይም ረፍት እየተሰጠን አይደለም የሚሉ ከሆነ በወታደርና ዓለም ውስጥ ቅቢሉት ኃያል የሚባል አለ። እያንዳንዱ ወታደር ለተደረሰበት አቤቱታ ቅቢሉት ወታደራዊ አቤቱታ የሚቀርብባቸው ቦታዎች አሉ። ከዛ አቤቱታቸው ማቅረብ ይችላሉ። አቤቱታቸው እንዲታይላቸው ማድረግ ይችላሉ። እነሱ ደግሞ ካልቻሉ ደግሞ አንዳንድ ጊዜ ቤተሰቦቻቸው ወታደሮቻችን ልጆቻችን ብለው ተጎድተው ቅቢሉት ኃያልም ስራውን እየሰራ አይደለም ብለው እናቶች ወይም አባቶች እህትና ወንድም ጉዳያቸውን ሊያይላቸው ይችላል። እነሱ ግን አገልግሎታቸውን መቀጠል አለባቸው። የጦር መሳሪያቸውን አቆመው አንገዛም እንሂድ ብሎ መውጣት በጭራሽ ተቀባይነት የለውም። ተግባባቸው። ለዚህ ብቆ ፖለቲካ ስላልሆነ በተቻለ መጠን ደግሞ የወላጆችን ጣልቃ ገብነት ደግሞ ብዙም ያህል ተወዳጅነት የለውም። የለም ግን አማራጭ ይኸውልህ አቶ ፋሲል እኔ እያልኩት ያለው ማራጭ ነው። ከሌላው ዓለም በተለየ ሁኔታ ብሔራዊ ውትድርና ስለሆነኛ ጋር በልጅነት እድሜያቸው በ18 እስከ 21 ዓመት አሁንም የወጣትነት የልጅነት እድሜ ማለት ነው። ፕሮፌሽናል ወታደሮች አይደሉም እንደሌሎች ሀገሮች በብዙዎቹ ጊዜ እንደሚደረገው እድሜያቸው ገፋ ያለ አይደለም።
ስለዚህ እንደዚህ አይነት ውሳኔዎች ላይ ወላጆች ጣልቃ ሊገቡ ይችላሉ። ነገር ግን በፊት ጊዜያቶች ውስጥ በፊት ወላጆች በከፍተኛ ሁኔታ ጣልቃ ይገቡ ነበር። አሁን ግን ቀስ በቀስ እየቀነሰ ነው እና በአጠቃላይ ሁኔታ የተፈጠረው ሁኔታ የፖለቲካ ሁኔታ አይደለም። የእርስ በርሳቸው የራሳቸው ጉዳይ ነው። ዲሲፕሊን ጉድለት ነው። በዚህ ምክንያትም ስለተስተካከለ ነው ከ2 ቀንና ከ3 ቀን በኋላ ጸጥታ ሊሰፍን የቻሉና ሁሉም ወደ ስራ ገበታ የተሰማራው። ፋሲል አንድ ጥያቄ አሁን እዚህ ጋር ይሄን በዚህ እንቋጨውና ዞሮ የኔም የራሴን አስተያየት መስጠት እችላለሁኝ። ሰሎሞን ሰጥቷል ግን የኔው ይቆይና እዚህ ላይ አንድ በጣም እኔን የገረመኝና የደነቀኝ ወይም ደስ ያለኝም ማለት እችላለሁኝ ሁኔታው ትንሽ ክስተቱ እንትን ቢልም በሚፍጻ አንተቢ ትዝ ይልሃል ዘመቻ አንተቢ ኡጋንዳ ውስጥ የተጠለፉ እስራኤላውያንን ስለሞም ታስታውሳለህ። የተጠለፉ እስራኤላውያንን ለማዳን እስራኤል ልዩ ኮማንዶ በሌፍተናል ኮሎኔል ዮኒ ናታንያሁ የሚመራ ቡድን ሂዶ ነበር። ያውም እስራኤሎችን የተጠለፉትንም አስለቅቆ በመመለስ ነገር ግን በዛን ሰዓት ማን ነበር የተሰዋ? ዮኒ ናታንያሁ ሌፍተናል ኮሎኔል ዮኒ ናታንያሁ የጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። በኡጋንዳ ውስጥ አንዳርታ ተሰርቷል። በነገራችን ላይ አለቆቹ የነበሩት ሻውል ሞፋዝ እና ኤሁድ ባራክ ናቸው። ቢሆንም እነሱ በመሬት ላይ አልተዋጉም። መሬት ላይ የተዋጋውና ህይወቱ የተሰዋው ዮኒ ናታንያሁ ነው። ለሱ አሁን ኡጋንዳ ውስጥ መታሰቢያ ሐውልት ተዘጋጅቷል። ትክክል መታሰቢያው ተሰርቷል። በኢንቴቤ ዓለም አቀፍ አውሮፕላን ማረፊያ ለምን እዛ ሆነ? በቀድሞ በወቅቱ አቶ ሰሎሞን ያነሳው ጉዳይ አለ። ኤሁድ ባራክና ሻውል ሞፋዝ በወቅቱ ኢንቴቤ እንኳን አልደረሱም። ያው ኬንያ ሆነው ነበር ክትትሉ ሲያደርጉ የነበረው። ለማንኛውም የተደረገው ዘመቻ በጣም ተደናቂና ወደር የሌለው ነው። በዚህም ዘመቻ እንግዲህ ለማወቅና ለማንበብ በሰፊው ለመገንዘብ ትፈልጉ ካላችሁ የማሞ ውድነት 90 ደቂቃ በኢንቴቤ ወደ አማርኛ የተረጎመ መጽሐፍ ማንበብ ትችላላችሁ እና አንድ በአንድ ሁኔታውን ያስረዳል። በወቅቱ የተሰዋ ወታደር የነበረው ሌፍተናንት ኮሎኔል ዮኒ ናታንያሁ ነው። ከዛ በተረፈ ሌላ ወታደር የመቁሰል አደጋ ነው የደረሰበት እና እዚህ ላይ እንደው ከ50 ዓመት በኋላ በዚህ ቦታ ላይ ኡጋንዳውያን ለሱ መታሰቢያ እንደውም ሐውልት ላይም ልክ መሳሪያውን ይዞ እንደዚህ ቆሞ ማዘጋጀታቸው ኢንዲያሚን ዳዳ ነበር የዛን ጊዜ ፕሬዚደንት የነበሩት። ኢንዲያሚን ዳዳ የዛን ጊዜ የናረፋትና የሽብርተኞች ደጋፊ ነበሩ። ኢንዲያሚን ዳዳ ከዛ በኋላ ግን አሁን የመጣው ትውልድ ግን አሁን እየገዛ ያለው ኡጋንዳን እየመራ ያለው እንዲያውም ታስታውስ እንደሆነ አሁን ሰሞኑን እስራኤል ባደረገችው ጦርነት ከኢራን ላይ የኡጋንዳው ኢታማጆር ሹም እኔ ወታደሮችን ልኬ ከእስራኤል ጎን ጋር ተሰልፌ ሽብርተኞችንና አዋጋለሁ ብሏል ማለት ነው። ያ ሊሆን የቻለው ለምን መሰለ? ያ ሊሆን የቻለው አቶ አይቸው ያሁን ያለው መንግስት የኡጋንዳ መንግስት ቴሮሪስትን አይወድም፣ አይደግፍም። ብዙ ጊዜ በነገራችን ላይ ኡጋንዳ የክርስቲያን ሀገር ናት። ስለዚህ ያን ጊዜ የነበረው ዲክታተርና አሁን ያለው ልዩ ነው። በነገራችን ላይ በዛኝ ዘመን ምን አለ ነበር ጊዜ ነበረ መሰለ ብዙ ጊዜ የአፍሪካ ሀገሮች ከእስራኤል ጋር ያላቸውን የዲፕሎማሲ ግንኙነት አቋርጠው ብዙ ችግር ነበረ እና እነ ዲክታተሮች እንደ ኢንዲያሚን ዳዳ ያሉት ያኔ ደጋፊው ቢሆንም በታሪክ ተወቃሽ እንዳይሆኑና የኔ የማይደግፉ መሆናቸውን የሚያመለክት ነው። ለምሳሌ ብዙ ጊዜ ከታሪክ ጋር ስንሄድ አንዳንድ ጊዜ ዲኖሳንስ አለ። ለምሳሌ ጀርመኖችን ወስደን ጀርመኖች 6 ሚሊዮን ህዝብ በሂትለር ጊዜ ተጨፍጨፈው ይሁዶችን ገለው ብዙ ነገር አድርገዋል። ዛሬ ለምሳሌ ያነ ታሪክ አልፎ ዛሬ የኢራን መንግስት የኢራን እንትኖች መሪዎች ሁሉ የእስራኤል ደጋፊዎች ናቸው። ብዙ ጊዜ በእስራኤል ላይ እጃቸውን አያሱም ከመቆጨት ከመቆርቆር የተነሳ ነው እና ይቅርታ ማለት ነው በታሪክ በድለና ብለው በማመን ነው። የኢንዲያሚን ዳዳ ለጋሲ ግን ጠፍቶ አሁን ያለው ለጋሲ አዲስ ትውልድ ነው። የአዲስ ትውልድ ደግሞ ከእስራኤል ጋር ያለው ግንኙነት ሄሮ የሚያመሰግን የሚያሞግስ እንደዛ ነው ብዬ ነው የማስበው። ምናልባት ላቶ ፋሲል ላይ ለመጨረሻ ጊዜያችሁ የሄደ ነው ባጭሩ ለመጠቆም ያህል በስልጣን ላይ ያለው መንግስት አሁን ኢዲያሚን ከስልጣን ላይ የጣለው መንግስት ነው። የሙሴቬኒ መንግስት ነው። ሙሴቬኒ ናቸው አሸንፈው ኢዲያሚን ከስልጣን የገረሰሱት። አሁን ደግሞ ሙሴቬኒ ሀገሪቱ ፕሬዚደንት ሲሆኑ የጦር ኃይሎች ኤታማዦር ሹሙ የሙሴቬኒ ልጅ ነው። ይህ የጦር ኃይሎች ኤታማዦር ሹም ነው ከእስራኤል ጎን ቆማሉ ማለት እንደውም ሐውልቱ በተመረጠበት ስነ ስርዓት እሳቸው ናቸው በስነ ስርዓቱ እንትን ያደረጉት። ይሄ ፕሬዚደንት በአጠቃላይ ሁኔታ እንግዲህ ኢንቴቤ ለዘላለም ይታሰባል።
ፋሲል ለነበረን ቆይታ እጅግ በጣም እናመሰግናለን። ኩራትና ኩራን ተመልካቾቻችን ዩቲዩብ ላይ ፌስቡክ የምትከታተሉን አስተያየታችሁን ከመስጠት ወደ ኋላ አትበሉ፣ ተከታተሉን፣ ለሌሎችም አጋሩልን እንላችኋለን።